እውቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ፍጻሜው ተበላሽ። ኢብኑል ቀይም ዛዱል መዓድ ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል፣ ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጥ። የደጋግ ባሮች ሱና፣ የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ሁለተኛው አሉ ኢብኑል ቀይም አልእስትግፋር፣ ሱብሒ ከመምጣቱ 10-20 ደቂቃ በፊት ቁጭ ብለህ የቀን ውሎህን፣ የታሪክ ወንጀልህን፣ ጉዞህን፣ የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ፣ ማውራት፣ አላህን መማፀን፣ ማህርታውን መጠየቅ፣ አስተግፊሩላህ ወአቱቡ ኢለይክ ብቻ። ሶስተኛ አሉ ኢብኑል ቀይም ፊ ዛዱል መዓድ፣ ሶስተኛው አሉ ሰደቃ ነው። ሰደቃ መስጠት፣ ያወጣኸው አይጎልም። ወማ አንፈቅቱም ሚን ሸይእን ፈሁወ ዩኽሊፉህ፣ ምንም ነገር አትሰጡም የተካውት ቢሆን እንጂ መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲሸጋግር ምንድነው ብታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ አለ። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች፣ አዝካሩ ሰባህ ወልመሳ። አላህ ይወፍቀን ሁላችን። ሰደቃ መስጠት፣ ወጣቶች፣ ነጋዴዎች ማካፈል፣ ሪዝቅ የሚባርከው እሱ። ሰደቃ ከባለቤትህ ይጀምራል፣ ከልጆች ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት ነው። ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው፣ ኑር ነው። ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላሉ፣ ነጮቹ ነው የሚሉት፣ ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል። በትክክል ዊርድ ኑሮ በቀን 1 ጁዝ በትንሹ ማለት ነው እየቀራህ ጭንቀት ከተሰማ እኔም መጠጠይቀኝ ይላል። ቁርአን የህይወታችን ሁሉ መፍትሄ፣ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው ውዶቼ። ያልነገረን ነገር የለም አላየነውም እንጂ። አልሐምዱሊላህ ሙንዚል الكتاب مجري السحاب حازم الأحزاب بتنا على ظمأ وفينا المنهل وحي النبوة والكتاب المنزل وأصلي وأسلم على البشير النذير والسراج المنير يا نبي الله أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم اللهم صل وسلم وبارك على سيدنا محمد ይሄ ቁርአን ብዙን ትምህርት ያስተምረናል። ዛሬ ሪዝቅ መንገድ እናወሳበታለን። ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል። በእነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ፣ ወሊድ ኢብኑ አልሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱልላህ ቁርአን ሲቀሩ ጆሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዐሊም ጋፊሪ ዘንብ ወቃቢሊ ተውብ ሸዲድል ዒቃብ ዘጠውል ላ ኢላሃ ኢላ ሁ